ምናልባት ያደጋችሁበት ቤተሰብ ጎበዝ ስላልነበሩ ጸሎት እንዴት እንደሆነ አላስተማራችሁ ይሆናል። ወይም ደግሞ እናንተ ራሳችሁ ጎበዝ ስላልነበራችሁ ምንም የምታውቁት ጉዳይ ላይኖር ይችላል እና አሁን ላይ አድጋችሁ ጸሎታችሁ ጭራሽ እንደማይሰማ ጸሎት ማድረግ እንደማትችሉ የሚሰማችሁ ሰዎች ትኖራላችሁ። እንዲሁም ደግሞ ጸሎትም እንዴት እንደሚደረግ እያወቃችሁ ተምራችሁ የምታደርጉ ሰው ሆናችሁ ግን ደግሞ ሁሌም ከምትፈልጉትና ከጸለያችሁ ተቃራኒ ህይወታችሁ ላይ እያጋጠማችሁና እያገኛችሁ ከሆነ ለምን እንደሆነ እንዴት መጸለይ እንደምትችሉ በቀላሉ አስረዳችኋለሁ፣ አሳያችኋለሁ። እንደምታውቁትና ከምትጠብቁት ውጪ ስለሚሆን ያው ቀድሜ ልንገራችሁ። ቀለል አድርጌ በተለየ መልኩ አሳያችኋለሁ። በእርግጠኝነት ደግሞ ተጠቅማችሁበት ውጤት ታምሩበታላችሁ። ምክንያቱም እኔም ሌላም ሰው አምጥቶበት ስላየው ማለት ነው። ሁሌም እንደምነግራችሁ ዋን ቱ ዋን ኮቺንግ የምትፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ክራይቴሪያውን ልክላችኋለሁ። ራሳችሁ ላይ ኢንቨስት ለማድረግ ሬዲ የሆናችሁ ሰዎች ብቻ አውሩኝ። አንድ ለአንድ ኮቺንግ እንድታገኙ ማለት ነው ከኔ ጋር። ከዛ ውጭ ግን ወደ ቪዲዮ እንገባለን። የመጀመሪያው ነገር ወደ ጉዳዩ ስገባላችሁ ማለት ነው፣ ጸሎት ብላችሁ ስታስቡ የሆነች ሰዓት የሆነ ቦታ ላይ የምታደርጉት ነገር ብቻ እንደሆነ አታስቡ። በየቀኑ በየሰዓቱ በየሰከንዱ 24 ሰዓት እየጸለያችሁ እንደሆነ ማወቅ አለባችሁ። ጸሎት ማይችል ሰው የለም። እየጸለያችሁ ነው ሁላችሁ። በሀሳብ በስሜታችሁ ሁሌም እያንኳኳችሁ ነው። ሰው ያስባል እግዚአብሔር ይፈጽማል ነው የሚባለው እና እያንዳንዱ በየቀኑ የምናስበው ሀሳብ፣ የሚሰማን ስሜት፣ የምናወጣቸው ቃላቶች ሁሉ ጸሎት ናቸው። እየተደረጉልን እንደምንኖር ማወቅ አለባችሁ። አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል ሲባል የሆነች ታይም ላይ ፈጣሪን የሆነ ማታና ጠዋት ላይ ያለ ብቻ አድርጋችሁ ማታ ላይ ሂዳችሁ ማለት ነው እንደዚህ ነገር ፈልጋለሁ አድርግልኝ እያላችሁ ቀኑ ሙሉ ግን በዛ ተቃራኒ ከሆነ የምትሉት በሀሳብ በስሜት በቃል በተግባራችሁ ነገርኳችሁ። ቀኑ ሙሉ እየጸለያችሁ ነው። ቀኑ ሙሉ ደግሞ ያ ነገር እየተደረገላችሁ እንደምትኖሩ ማወቅ አለባችሁ። ግን ይህን ስለማታውቁ እኔ እኮ አልችልም፣ እኔ እንደዚህ ነኝ፣ ብቻ ማይሆን ሀሳብ ታስባላችሁ፣ ማይሆን ውጤት ታገኛላችሁ ማለት ነው። ስለዚህ እንደዚህ ከተመለከታችሁት የመጀመሪያው በትክክል ለመጸለይ ማድረግ ያለባችሁ ነገር እስከ ዛሬ ምን አይነት ሀሳብ እያሰባችሁ እንደነበር፣ ምን አይነት ስሜት እየተሰማችሁ እንደነበር፣ ምን አይነት አእምሯችሁ ላይ ምን አይነት ምስል ነው የምታመላልሱት የሚለውን ማየት ጀምሩ፣ ማወቅ ጀምሩ። ምክንያቱም እስካሁን ያላችሁን ህይወት እየሰጣችሁ ያለው እሱ ነው። ፈጣሪ እኔ እናንተ በፈቀድነው ላይ ያደርግልናል፣ ያግዘናል። 24 ሰዓት እያገዘን ማለት የሆነ ቦታ ቁጭ ብሎ የሆነ ጥያቄ ምናምን የሚቀበል አድርጋችሁ እንደዛ አድርጋችሁ አታስቡ። ሁሌም ሁሉም ቦታ እናንተ ጋር እኛው ጋር አለ ፈጣሪ። እኔና እናንተ እሱ ባይኖር ይሄ እጃችን፣ ይሄ ፊታችን፣ ይሄ ሰውነታችን ራሱ እንደዚህ አይቆምም። ግን ደግሞ እንዳልኳችሁ ነው፣ በፈቃዳችን ላይ ነው የሚሰራው። ፈቃዳችሁ ደግሞ ስል ምንድነው? መፍቀድ ምንድነው? በፈቃዳችን ስንል እያንዳንዱ የምታስቧቸው ሀሳብ ፈቃድ ነው። ጭንቅላታችሁ ላይ ኢንተርቴን ለማድረግ ከፈቀዳችሁ፣ ትኩረታችሁን ለዛ ሀሳብ ከሰጣችሁ፣ ለምሳሌ እንዴት ሰዎች አስቸጋሪ እንደሆኑ ከሆነ እያሰባችሁ አላችሁት፣ እንዴት ሰዎች እያስቸገሯችሁ በጣም በቃ እየተቸገራችሁ እንደሆነ ኢንተርቴን የምታደርጉትና አቴንሽን የምትሰጡት ለእንደዚህ አይነት ሀሳብ ከሆነ በዛ ውስጥ ያግዛችኋል። እንደዚህ አይነት ሰው እየተኮለኮለ ይመጣላችኋል። ማትፈልጉትን ከሆነ ደጋግማችሁ እያሰባችሁ አላችሁት፣ ማትፈልጉትን ደጋግማችሁ ታገኛላችሁ። ትኩረታችሁ ወዳለበት ነው ፈጣሪም የሚያግዛችሁ ህይወታችሁም የሚሆኑ። በሀሳብ ብቻ አይደለም። እስቲ የት ነው የምትውሉት? ተግባራችሁ፣ ይህ ሰውነታችሁ የት ነው እየዋለ ያለው? ምንድን ነው ደጋግሞ የሚያደርገው? እሱንም ይዩት። ያም ፈቃዳችሁ ነው። ለምሳሌ 2 አትክልት ኖሮ በዚህ ጋር አትክልት አለ፣ በዚህ ጋር አትክልት አለ እና ሁሌ እያመጣችሁ ይህን የምታጠጡ ከሆነ ይሄ እንዲያድግ እንደምትፈልጉ በቃ ማውራት አይጠበቅባችሁ። ሰውነታችሁ ትኩረታችሁ ላይ እዚህ ላይ እንደሆነ ያሳያል። ይሄን ደግሞ ስለሆነ የምታጠጡት ይሄኛው ያድጋል፣ ይሄኛው ደግሞ አያድግም፣ ይሄኛው ይቀጭጫል ማለት ነው። ስለዚህ ይሄን ለምን ነገርኳችሁ? ስለ ፈቃድ እያወራችሁ ስለሆነ ነው። ፈቃድ 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 ፈቃድ። እኔና እናንተ በፈቃድ ነው ላይ ነው ፈጣሪ የሚያግዘን። በየቀኑ የምናስበው ሀሳብ፣ የሚሰማን ስሜት ምናንኳኳው እንደሆነ ማወቅ አለባችሁ። እየጸለያችሁ ነው እና ለጥሩ ነገር ሲሆን እንዴት ነው ግን የምፈልገው ማስበው፣ እንዴት ነው ግን የምፈልገው የሚሰማኝ እያላችሁ ራሳችሁን ሙድ አትያዙበት። ራሳችሁ ላይ ለመሰላችሁ ኔጌቲቭ ነገር ሲሆን እንደዚህ አያሳስባችሁ። በቀላሉ ነው ምን የምታደርጉት፣ እንዴት ነገሮች እንደማይሆንላችሁ ቀድማችሁ ገና የዛሬ ወር ላለ ቤት ኪራይ አሁን እያሰባችሁ ማለት እየተጨነቃችሁ እንዴት እንደማይሆንና ምናምን እያሰባችሁ ገና የዛሬ ምናምን ጊዜ
ላለ ለምሳሌ ፈተና ሊሆን ይችላል። ትኩረታችሁን ውጤት ማምጣትና ማጥናት ላይ ከማድረግ ይልቅ ምን ላይ ታደርጋላችሁ? እንዴት እንደማይሆንላችሁ አለቀልኝ፣ ይህንን ሴሚስተር ፌል። አሁን ለተማሪዎች ነው ይህን የምላችሁ። ለሰራተኞች፣ ትዳር ላይ ላላችሁ ሰዎች ደግሞ ታስባላችሁ። አሁን ደግሞ ቤት ገብቼ እቺ ሴትዮ እንደዚህ ብላኝ፣ አሁን ደግሞ ይህ ሰውዬ ኢማጅን ታደርጋላችሁ። 24 ሰዓት ግን ለኔጌቲቭ ነው፣ ለእናንተ የሚጠቅም ሳይሆን ከእናንተ አጌንስት የሆነ ሀሳብ ነው 24 ሰዓት እያሰባችሁ ያላችሁት። እና ጸሎት አይሰራም ትላላችሁ እና ማታ ላይ ዝም ብላችሁ እንዲህ ስላላችሁ አይደለም 24 ሰዓት ምን አልኳችሁ? 24 ሰዓት የምናስበው ሀሳብ፣ ስሜት እያንኳኳችሁ ነው። እንዳመናችሁ አድርጋችሁ ጠይቁ ይደረግላችኋል ይባላል። እናንተም ታምናላችሁ እንደሚሆንላችሁ ሳይሆን እንደማይሆንላችሁ፣ ቀላል እንደሆነ ሳይሆን ከባድ እንደሆነ፣ በቀላሉ እንደሚገባችሁና እንደምትረዱ ሳይሆን እንደሚያስቸግራችሁ። ጸሎት ከባድ እንደሆነ እንጂ ቀላል እንደሆነ አታስቡ። አሁን በዚቹ እያንዳንዱ ይውላችሁ ሁሉም ከዚች ሀሳብ ነው የምትጀምሩት። እኔና እናንተ አሁን የምንኖርባቸው ህንፃዎች፣ እነዚህ ስልኮች፣ መኪናዎች፣ ሁሉም ነገር ሀሳብ ከምትባል ነገር ነው የወጡት። የሀሳብ ነው ህይወት ሆኖ ስጋ ለብሶ እያየነው እየኖርንበት ያለ ነው። እኔ የእናንተም ህይወት ከኛው ሀሳብ ወጥቶ ነው እየኖርን ያለ ነው። ስለዚህ ሀሳብ ቀላል ነገር አይደለም፣ ትልቅ ነገር ነው። ሁሉም ነገር ከዚህ ስለሆነ እየወጣ ያለው ማለት ነው። ጸሎት ነው ማለት ትችላላችሁ አይደለም? ነው። ያንዳንዱ ሀሳባችሁ ነው ነፍስ እየተዘራበት እየኖርን ያለ ነው። ያንዳንዱ ይሄ ካፋችሁ የሚወጣው ቃል ነው ህይወት እየሆነ እየኖራችሁ ያላችሁት። ግን ብዙ ደግሞ ኔጌቲቭ እና ማይጠቅመን ከኛ በተቃራኒ የሆነ ነው እና ሆን ብላችሁ እሱን መቀየር መጀመር አለባችሁ። ለምሳሌ ጸሎት ይከብደኛል ከሆነ እያላችሁ ያላችሁት፣ ማስበው አይሆንልኝም፣ ሰዎች አይወዱኝም፣ ይሄ ጥያቄ እንደሆነ ማወቅ አለባችሁ። ማለት እያስገባችሁ ያላችሁ ጥያቄ ላይክ ፈጣሪ ሆይ ይህን አርግልኝ እያላችሁ ነው በዚህ ሀሳባችሁ ማለት ነው። ለምሳሌ ጸሎት ቀላል እንዲሆንላችሁ ከሆነ የምትፈልጉት፣ ህይወት እንድትቀልላችሁ ከሆነ የምትፈልጉት፣ ሰዎች ደግሞ ከእናንተ ጋር ያላቸው ሪሌሽንሽፕ ጥሩ እንዲሆን ከሆነ የምትፈልጉት፣ ምንም የተለየ ነገር ለማድረግ መሄድ አይጠበቅባችሁ። መጀመሪያ የሚቀድመው ሀሳባችሁ ነው ማለት መቻል አለባችሁ። ደፋር ሁኑ እስቲ እንደዚህ ነኝና እንደዚህ ይሆንልኛል ለማለት በሀሳባችሁ እኮ ነው፣ ለሰውም አይደለም። ጸሎት ለእኔ ቀላል ነው። አሁን ነገሮች ከመሆናቸው እኔና እናንተ ከማየታችን በፊት ነው ማለትና መያዝ በሀሳባችን መቻል አለብን። ደፋር ሁኑ። ለማሰብማ አይክበዳችሁ። ኔጌቲቭ ለማሰብና እናንተ ራሳችሁን ወደ ታች የሚያደርጋችሁን ነገር ለማሰብ እኮ ደፋር ነበራችሁ፣ አድርጋችሁታል። ኧረ እኔ አይሆንልኝም፣ ኧረ እኔ እኮ ገና የዛሬ ምናምን ጊዜ ላለ ነገር ጨራሽ እሱም አይሆንም። ከዛ ደግሞ እንዳላችሁትም ሆኖ አይታችሁታል። ስለዚህ ምንም ነገር ላይክ አሁን እንዳለ የምትቸገሩባቸውን ነገሮች አስቧቸው እና በዛ ያንን ሲቹዌሽን እስቲ ግለጹት ለራሳችሁ በቃል ማለት ነው። ለምሳሌ በገንዘብ ከሆነ አቃቡ ገንዘብ ማግኘት አስቸግሮኛል ሊሆን ይችላል። ገንዘብ ማግኘት ለኔ ከብዶኛል ሊሆን ይችላል። ሌላም ነገር ሪሌሽንሽፕ ላይ ሊሆን ይችላል። በቃ ባለቤቴ እንደዚህ ነች ኦር ባለቤቴ እንደዚህ ነው፣ ብቻ መናገር አልችልም ሊሆን ይችላል። ብዙ ነገር አለው። ተቸግሬያለሁ፣ እንደዚህ ሆኛለሁ። ወይ እሱ ሀሳባችሁ ነው ያንን ይሄ ህይወታችሁ ላይ ሆኖ እያያችሁት ያለውን ነገር እንዲቀጥል የሚያደርገው ማለት እንዳይጠፋ፣ ጭራሽ እንዳይጠፋ ጥንካሬ እየሰጠው መሄደው ማለት ነው። አንድ ነገር ሆኖባችሁ ከዛ አሰባችሁትም ደግሞ አይሆንም። ለምን? ፕሮሰስ እያስጀመራችሁ ነው። የሀሳብ ነው ህይወት እየሆነ ያለው። ከዛ ደግሞ የሆነውን ነገር ደግሞ እያያችሁ እሱን ከሆነ መልሳችሁ የምታስቡት ደግሞ መልሶ እሱ ነው ህይወት እየሆነ የሚሄደው፣ አይቆመም ማለት ነው። ስለዚህ መጀመሪያ እሱን ወቁት። ምንድን ነው እየተቸገርኩበት ያለሁት ነገር ወይም ደግሞ ተቸግሬበታለሁ ብዬ ያለሁት ነገር ምንድን ነው? በቃል ግለጹት። ከዛ የእሱን ተቃራኒ ቃል መናገር ጀምሩ ለራሳችሁ። ምሳሌ እኔ መናገር ይከብደኛል። እንደኔ መናገር ቀላል የሆነለት ሰው የለም። እኔ ሳወራ ሰዎች አፋቸውን ብሎ ነው የሚያዳምጡኝ። እኔ የምሰራው ነገር ሁሉ በቀላሉ ነው ውጤት የሚያመጣው። አሁን ከሀሳቡ ነው መጀመሪያ ያለባችሁ እያልኳችሁ ነው። አታረጉም አይደለም ግን ላይክ ህንፃ እንዴት ነው የተሰራው? ህንፃ በመስራት አይደለም የጀመሩት። ህንፃ ልንስራ ብለው በማሰብ ነው የጀመሩት እና ህንፃው እንዴት እንደሚሆን ሲያልቅ በማሰብ ነው የጀመሩት። ዲዛይን በማድረግ ነው የጀመሩት። ከዛ ያ ሀሳብ ነው ደግሞ ምን እየሆነ ስጋ እየለበሰ እያየ ነው የሄድ ነው ማለት ነው። መጀመሪያ ላይ
ሀሳባችሁን ማወቅ አለባችሁ። ስለዛ ስለተፈጠረው ነገር ምን አይነት ሀሳብ ነው ያላችሁ የሚለውን ማወቅ አለባችሁ። ሀሳቡን መቀየር አለባችሁ። ምክንያቱም ሁሉም ነገር ከሀሳብና ከሀሳብ ነው የጀመረው። ከሀሳብና ከሀሳብ ነው የጀመረው። ሀሳባችሁን መቀየር ጀምሩ፣ ትግል ላይ ከመግባታችሁ በፊት። ሀሳባችሁን ደግሞ አንድ ጊዜ አይደለም፣ ጠዋት ማታ ላይ አይደለም፣ በየቀኑ በየሰዓቱ ማለት ነው። ያቺ ኮንስታንት የሆነችው ሀሳብ 24 ሰዓት ጭንቅላታችን ላይ የሚመላለሱት ሀሳቦች ናቸው ውጤት እየሆኑ የምናያቸው። ፈጣሪ እነሱ የኛ ሀሳብ ላይ፣ የኛ ፈቃድ ላይ፣ የኛ ቃል ላይ፣ የኛ ስሜትና እሱን ነው ማግኒፋይ እያደረገ እየሰጠን የምንኖረው ማለት ነው። ይህን ካወቃችሁ ይህንን ነው ማስተካከል ያለባችሁ። ስለምንም ስላችሁ ስለምንም ነገር ነው ያልኳችሁ። ምንድን ነው የምትቸገሩት? ሲዩት፣ ጻፉት። ምንድን ነው የምትቸገረው ነገር? ምንድን ነው አሁን ላይ ህይወቴ ላይ ችግሬ ብዬ ማየውና ምኖረው ነገር ምንድን ነው? ይሄ ነው እንትን ጻፉት። ይህን እቸገራለሁ፣ ይህን እቸገራለሁ፣ ይህን እቸገራለሁ። አራው በተቃራኒ ጻፉት። ለምሳሌ አሁን ይህን ስነግራችሁ በጣም ቀላል ከመሆኑ የተነሳ ላታምኑ ትችላላችሁ። ለምን? የለመዳችሁት ትግል ነው፣ የለመዳችሁት ከባድ ነው። እኔ እንደዚህ አድርጌ እንደዚህ ሆኜ ከብዶ ይውላችሁ። የራሳችሁን ሳይሆን የሰው ህይወት ነው ለመኖር እየሞከራችሁ አላችሁ። ሰው የሆነ ጊዜ የወሰደበት ነገር ስላለ፣ ሰው የሆነ የተቸገረው ነገር ስላለ፣ እናንተም ደግሞ ህይወት ላይ ውጤታማ ለመሆን የምፈልጉትን ለማግኘት እንደዛ መቸገር ያለባችሁ ነው ይመስላችሁ። ለምን? አሳ እኮ ለማግኘት አይቸገርም፣ ዛፍ ለማደግ አይቸገርም፣ ጀስት ያድጋል እንጂ። አሳም ይዋኛል አለቀ እንጂ ልዋኝ እያለ አይታገልም። እኔና እናንተም ህይወት ላይ ለማደግና ስኬታማ ለመሆን የምንታገለው ነገር የለም። ሲምፕል ነው፣ ቀላል ነው። አስታውሱ ስለራሳችሁ። ቀላል ነው፣ ቀላል ነው፣ ቀላል ነው፣ ቀላል ነው፣ ቀላል ነው፣ ቀላል ነው። ካፋችሁ አይጥፋ። ቀላል ነው፣ ቀላል ነው ባላችሁ ቁጥር ጭንቅላታችሁ በዚህ ሀሳብ በተሞላ ቁጥር አውቶማቲኩ እሱ እስኪሆን ድረስ አርጉት። አውቶማቲክ ከሆነ በኋላ ታዩታላችሁ። ምንም የገባችሁበት ነገር ሁሉ ቀላል ሆኖ ትኖርበታላችሁ። የምትሰሩት ነገር ሁሉ በቀላሉ ፍሬ የሚያፈራ ሰው ትሆናላችሁ። የነካችሁት ሁሉ አሉ አይደል? እንደዛ የምታውቋቸው ሰዎች የነኩት ሁሉ በቃ በቀላሉ ውጤት ያመጣል ምናምን። አንዳንድ ሰዎች ደግሞ አሉ አፈር ድሜ በልተው የማያገኙ። ለምን? ውጤታማ ለመሆን የሆነ ነገር ለማግኘት አፈር ድሜ መብላት አለብኝ የሚል ሀሳብ አላቸው። ሀሳብ እና ማታ ላይ ትጸልያላችሁ፣ ፈጣሪ ሆይ ምናምን ምናምን ትላላችሁ። ጠዋት ላይ የሆነ ነገር ትላላችሁ። ከዛ ቀናችሁ ላይ ከባድ ነው እያላችሁ ይዋላችሁ። ከባድ ነው፣ አስቸጋሪ ነው፣ ነነነነ እያላችሁ ይዋላችሁ ነው። እንዴት እያከሸፋችሁት ነው ብላችሁ አስቡ። እና ደግሞ ጠዋትና ማታ የምታደርጉት ብቻ አይደል እንዳልኳችሁ ነው። ፈጣሪ በእኛ ፍቃድ ላይ ነው። ፈቃዳችን ደግሞ 24 ሰዓት ነው። ሀሳባችን 24 ሰዓት ነው። ስለዚህ 24 ሰዓት ያላችሁን ሀሳብ አውቶማቲክ ሀሳባችሁን ቀይሩት። አውቶማቲክ ስሜታችሁን ቀይሩት። አውቶማቲክ እንቅስቃሴ ውሏችሁን እንዳለ ቀይሩት። ህይወታችሁን ውጤታችሁን ሲቀየር ታዩታላችሁ። ስለዚህ ምን አልኳችሁ? ጸሎት፣ ሀሳብ፣ ስሜታችን ነው። ስለዚህ የሚፈልጉት ውጤት አለ። ኦልሬዲ እንደተደረገላችሁ አርጋችሁ ማሰብ ጀምሩ። እንደተደረገላችሁ አርጋችሁ እንዲሰማችሁ ማድረግ ጀምሩ። እንደተደረገለት ሰው መንቀሳቀስ ጀምሩ። ማመን ይባላል። ሲደረግላችሁ አይደል የምታምኑት። ክሬዚ አትሁኑ። እናንተ ስትሆኑ ነው ህይወት ላይ እንደዛ የምታዩት። ላይክ ህይወት ላይ እናንተ ናችሁ ዋናው። ላይክ የዚህ ህይወት እናንተ የምትኖሩት ህይወት የሆነ ፓሲቭ የሆነ ዝም ብላ ነገሮችን እየሰጠቻችሁ እሱን እያያችሁ የምትኖሩ አይደላችሁም። ህይወት እናንተን ነው መስታወት የምታደርገው፣ እናንተን ነው ሪፍሌክት እያደረገች የምትኖረው። ግን ይህን ካልተረዳችሁና እንደዛ ካልሆነ የምትኖሩት ምን ትሆናላችሁ መሰላችሁ? ህይወት ላይ ያለው የሚፈጠረውን ነገር የትላንት ሀሳብ ስሜታችን ውጤት ማለት ነው። የተፈጠረውን ነገር እናያለን። እንደዚ አይነት ሀሳብ ይኖረናል፣ እንደዚ አይነት ስሜት ይኖረናል። መልሰን ራሱ እናገኘዋለን። ህይወታችሁ አይቀየርም፣ አንድ አይነት ነው የሚሆነው። ነቃ በሉና ከራሳችሁ ጀምሩ። ሀሳብ ስሜታችሁን ቀይሩት እና እይታችሁን ቀይሩት። ውጤታችሁ ሲቀየር ታዩታላችሁ። ውጩን ማየት አቁሙ። ሲጀምር አይናችሁን ይሄ የሆነ ምልክት አለ ድሮ የነበረ እንዲህ አይናችሁን ምናምን እንደዛ አድርጉት። ህይወታችሁ የውጭን ማየት አቁሙ። ውስጣችሁ ያለውን ብቻ ማየት ጀምሩ። ውስጣችሁን አስተካክሉ፣ ውጭ ይስተካከላል። 24 ሰዓት የምታስቡትን ሀሳብ አስተካክሉ፣ ውጤቱ ይስተካከላል። በትንሹ ይህንን አድርጉ። ይህን ሪከመንድ ማድረጋችሁ። ዛሬ ላይ የተማራችሁትና ያገኛችሁትን ነገር ኮሜንት ላይ መጻፍ እንዳትረሱ እና ደግሞ ዋን-ቱ-ዋን ኮችንግ የሚፈልጉ ሰዎችም ዲስክሪፕሽን ላይ ባለው ኮንታክት አሩኝ። ኢትዮጵያ ሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ ሰዎች ማለት ነው። ዋን-ቱ-ዋን ነው ከኔ ጋር የሚኖራችሁ። ብዙ ሰዎች ይጠቀሙበታል።
የተለያዩ ነገሮች ውጤት ለማግኘት የማይፈልጉትን ልማዶች ለመቀየር ብዙ ነገር ማለት ነው። ኦልሞስት ኤቭሪቲንግ ማለት ትችላላችሁ። እና ደግሞ ውጤት እያመጡበት ነው ብዙ ሰዎች። ተሞክሯቸውን ይሄ ቴስቲሞኒያቸውን በሌላ ቪዲዮ ሰራላችኋለሁ እና ይመቻችሁ። መልካም ጊዜ